እናቱ ከወለደችው ያውራ ፊት ለፊት ድብድብ አረከው እንዴ? እናቱ ከወለደችው አባቱ ካሳደገው ምናምን ነገር እናቱ ይቅርታ ቤካዬ፣ ዛሬ ደንበኞችን እያባረርኩብህ ነው። እንዴት ዳይ አሪፍ ነው። ወንድሞች መጥተዋል። ሰላም ይበሉ። ዳኒሻዬ እንኳን ደህና መጣ። ወንድምነት ዳኒ እንደ ወንድምነት ኤርሚዋ እንኳን ደህና መጣችሁ። ይከሳል ደግሞ ማን ነው? ፍቅረ ማርያም ተክለ ሃይማኖት በጦርነት አይደለም እግሩን ያጣው ይላል። እንዴት ናችሁ ወንድሞች? ሰላም ለእናንተ ይሁን። እንኳን ደህና ቆያችሁ። እንዴት ናችሁ? ቴዲዬ፣ ቤካ፣ ሰናይ፣ ዳንዬ ወንድምነት ሁላችሁንም ሰላም ብያለሁ። ቅዱሳን ላልጠፋ ሰውን ፍቅረ ማርያምን በዚህን ቀን ያስገባችሁት ለምንድን ነው? ከአስተማር ጥፋት ነው። እስኪ መምህራችን ጠላይ እንዴት ነው? እስቲ ቀጥኗል ወይ ወፍረዋል? ጉሽ በዝቶበታል ወይ አልበዛበትም? ይቅመሱልኝ እስኪ እና ጋኖቹንም ይባርኩልኝ እየተባለ እኮ እየተጠራ እሱ በየቦታው ከየአስራ ስንቱ ጋን ላይ ነው የሚቀምሰው። እንደሱ ነገር እኮ ተነቃበታ ዲፌክት እንደሆነ ተነቃበታ መስቀል እንዲህ ሲል ተይዞ እሱ ለሰው አይሆንም። ጋኖችን ግን ለመባረክ ድስት ለመባረክ እንትን የለው ወዘልፈኒ ነገር ነው። ሰታቴ ምናምን ነገር ወጥ ድስት ምናምን ነገር ያው ለማያውቁ ለባልቴቶች እየዞረ ይባርካልም እንደ ይባርካል አለ ይቀምሳል። ሰውየው እንደዚህ ነው። ስርዓት ነው። እኔ ስርዓት የሌለው ሰው ከኦርቶዶክስ እሱን አየሁኝ በእውነት እና ኤኒዌይ ሁላችሁንም ሰላም ብለናል። አሜን። ወንድምነት እንኳን ደህና መጣ። ግን ተክለ ሃይማኖት እግሩ የተቆረጠው በጦርነት ነው ወይስ ምን አልኩ ነው? በጦርነት አይደለም። ኧረ እግሩ አይደለም። ለምን አንገቱ አይቆረጥም? እኛ ምን ይመለከተናል? በቃ እኔ ያሳየውን አሳየው። እግሩ የተቆረጠበት ምክንያት አሳየን። ይሄን ያህል ውታ እሪታ እኮ አያስፈልግም። እግሩ አይደለም ወገቡ ለምን አንገቱ አይቆረጥም? ያ ቁራጭ ከኛ ጋር ምንም የሚያገናኘው ነገር የለም። ከሰው ልጆች ጋር ምንም አያገናኘውም። እግሩ የሚቆረጥ አንገቱ የሚቆረጥ ጀርባው ወገቡ የሚቆረጥ ምንም አያገናኘውም። እኔ ዋና ማሳየት የፈለኩት እንትና ተክለ ሃይማኖት እግሩ ተቆረጠ፣ አቦ አይኑ ጠፋ፣ አርሴማ መቀመጫዋ ሳሳ፣ እንትና ፀጉሯ ተላጨ፣ ምንም አይጠቅመንም። ምንም እና የቤት ስራ ሰጠናቸዋል። እግሩ የተቆረጠው በአንድ ግለሰብ ነው። የራሳቸው መጽሐፍ ነው የተናገረው። እዛው በጦርነት ነው ብለሃል ኤርምዬ። ይዛኔ እንግዲህ ነበርኩ ያኔ በጦርነት አላልኩም። ጦርነት ነው ያልኩትኝ የይኩኖ አምላክን ምንድነው የይኩኖ አምላክን መንግስት በማስመለስ በሚደረገው ክፍል ላይ አንድ መጽሐፍ ነው። መጽሐፉን እያስታወስኩት ነው ያለሁትኝ። እሱ መጽሐፍ ላይ አለ እነ ፕሮፌሰር ጌታቸው እነ ፕሮፌሰር መስፍን ለማርያም ሁሉ ጭምር እሳቸውን ሁሉ ጭምር አስታውሳለሁኝና መጽሐፉን እያስታወስኩት ነው። እሱኛው ላይ እንደዛ ይላል። አይ ሲቪክስ ነው ሲቪክስ የሚባልም ትምህርት ላይ ሁሉ እኮ ጭምር ይሄ ታሪክ ቃል በቃል በጦርነቱ የተቆረጠ ተብሎ የሚባል ነገር ባይኖርም ይሄን ታሪክ ግን ይተርካል። ሲቪክስ የሚባል ትምህርት አለ አይደል በሀገር ውስጥ እና እሱ ላይ ሁሉ ጭምር ይሄን ጉዳይ ያነሳል። የዛጉዌን ስራው መንግስት በማስገልበጥ ደረጃ ላይ ተሳትፎ እንዳደረገ ማለት ነው። ያ እና እኔ ያኔ እንደዛ አላልኩኝም በዛ ጋ ማለት ነው። በሌላ ቀን ግን ከዛ በፊት ግን ብያለሁኝ
ያን ጽሁፍ መረጃ አድርጌ መጽሐፉን ግን እፈልገዋለሁ። እነሱ ምን ሆነ ተቆረጠ ነው የዛን ቀን ስትናገር በጸሎት ነው። የዛን ቀን ስትናገር ስላልሰማሁ ግር ብሎኝ ነው እንዴ እንደዛ። እኔ የዛን ቀን አልተናገርኩም። ያንን የተናገርኩት ከዛ በፊት ነው የተናገርኩት። ከዛ በፊት ነው የተናገርኩት። በጦርነት ብሎ የሚለውን ከዛ በፊት ተናግሬዋለሁ። ልክ ነው። ያን መጽሐፍ ነው አሁን የትኛው ላይ ብዙ መጽሐፍቶች ስለሆኑ እንግዲህ እንደምታውቀው የትኛው ላይ እንዳነበብኩት እኛው መጽሐፍ እያስታወስኩት ነው። ሳነበው ገጽና ምዕራፉን አመጣዋለሁ። ማነስ ምንድነው ሳስታውሰው ግን አሁን ይህን ይመልሱልን በግለሰብ እግሩ ተቆረጠ የተባለው እሱንማ አይመልሱልህም። አረጋ እንዲህ አይነት ጸያፍ ስድብ መሳደብ ግን እንደው ኧረ ተው ወላጆቻችሁ ጾም ነው ተው እንጂ ቴዲ ጾመኛ እኮ ነው። ይፈታ ቢያንስ ይፈታ ነው። ተፈቷል። ጾመኛ ነው። እንትን ምስር ወጡን ዶኬውን እየበላ የሚሳደበው ግን ያው ጾመኛ ነው። የኦርቶዶክሳዊ ጠባይ ነው። ምን አድርጉ ነው የምትላቸው? ተሳደብ አረጋ ወጌ በርታ። እኔ የለሁበትም እንደ ጲላጦስ እጄ ልታጠብ እንደ ከደሙ ንጹህ ነኝ ብዬ እንዴ አንተ ታከላከላለህ እንዴ? ጾም ላይ ነው ያለው። በቃ ጾመኛ ነው። በጾም ነው እንትን ቀስ ብሎ ነው ወተት ነው የሚጾመው እንጂ እንደዚህ አይነት አንተ የማይጾሙትን ነገር ነው እንዴ የምትለው? አረጋ ወተት እንዳጠጣ ግን እርግማን፣ ስድብ፣ ዘለፋ ይቻላል ብላለች ቤተክርስቲያን። እና ወጥር ብራዘርዬ ይሄ ነው የተሰበከው ምድረ ወዳጅን የተሰበከው ክርስትና ይሄ ነው። ኤርሚ ወዳጅን ስቤልሃል። ሰላም ኤርሚያስ እንዴት ነህ? አይ ከኔ ጋር ታወራ እንዴት አንተ ምን ከኢየሱስ ክርስቶስ ትበልጣለህ? እኔ ሰካራም አላወራም። እንዴት አወክ? መስከሬ እንዴ ምን በዚህ እኮ የታወክ ነው። ስላሴ በሚያውቀው ዛሬ ዳቦ ቀምሻለሁ፣ ውሃ ጠጥቻለሁ። ከዛ ውጭ ቤተክርስቲያን ነው ያልኩት። እንደውም አንተን ማውራት የምንፈልገው ጧት ምንም መማል መገዘት አያስፈልግም። ዳቦ ቆርሰን ያላየኸኝን ሰሯን ብለህ ስም አታጥፋ። ችግር ለእኔ ክብር ነው። ምክንያቱም ያልሆንኩትን ስትለኝ እታገሳለሁ። ለእኔ ክብር ነው። በነገራችን ላይ እግዚአብሔር በሚያውቀው ለሰዎች እንደ ሰካራም አድርገን የምትስለው ስዕል በዚህ የፉንጭሪያ የጮበሪያ ውጊያ ድሮ የተነቃበት አሁን አያስኬድህም። እስኪ አዲስ ዘመናዊ ስድብ ወይ ደግሞ ዘመናዊ አስተሳሰብ አምጣ። እዚህ ውስጥ ያሉት ወጣቶች ናቸው። ሰከረ ጠጣ። አሁን የሰከረ ሰው ያወራል። የሰከረ ሰው ስለ ኢየሱስ ክርስቶስ ሊመሰክር ይገባል። አዝናለሁ በጣም ምንም ልል አልችልም። እግዚአብሔር ማስተዋሉን ያድልህ ወንድሜ። በኮሜንት አንድ ነገር ስትጽፍ አይቼ ነበረ። ትመልስልኛለህ ለሱ? ምን ነበር ወንድሜ? ውሸቱን አጋለጥኩት አልክ። የኔን የትኛውን ውሸቴን ያጋለጥከው? ኖ አንተን አይደለም። አንተ ጠየቅከኝ መልስ አላቅም አልከኝ። ጻድቁ ተክለ ሃይማኖት በጦርነት ነው እግሩ የተቆረጠው አለ ሎቱ ስባት። እንደዛ የሚል የለም በታሪክ። በምንድን ነው የተቆረጠው? እሱ ነው መጥቶልህ ፈልጌው እኮ ነው እሱን። እንዳውም እዚህ የገባው ሲጀምር በምንድን ነው የተቆረጠው? ለኔ መልስልኝ። በምንድን ነው የተቆረጠው? እሺ ሁለት ነገሮችን አሳይሃለሁ። አንድ ከመልኩ ሁለቱንም ታሳየኛለህ። አንድ ከመልኩ አንድ ከገድሉ። ከገድሉ የምጠቅሰውንም አውቀዋለሁ፣ ከመልኩ የምጠቅሰውንም አውቀዋለሁ። ግን ከዛ በፊት ጥያቄ መልስልኝ። እሺ ከመልኩ የምጠቅሰው ምንድን ነው? ካወቅከው ንገረኝ። መጀመሪያ መልስልኝ። በምንድን ነው የተቆረጠው? ቤትህ እኮ የኤርሚያስን ፎቶ ዘቅዝቀህ ስታነብና ሰዎችን እያስገባ ስታወራ መዘግዘቅ ብቻ አይደለም፣ ገና ምን እንደማደርገው አሳይሃለሁ። መንፈስ ቅዱስ የሚባል የለም እያለ ሲሳደብ፣ ተክለ ሃይማኖትን ቆማጣ እያለ ሲሳደብ፣ ተክለ ሃይማኖትን ቀዘናም እያለ ሲሳደብ እናንተ ዝም ትላላችሁ። የእሱ ፎቶ ሲዘቀዘቅ ግን አይደለም ፎቶ ገና እሱ እንዴት እንደምናደርገው አሳይሃለሁ። እኔን ስማኛ። ኧረ እኔን ስማኝ።
እኔም ምንድነው እሱ ባይተላለስ ከለላ ተወራለስ እሱ ቤተክርስቲያን የሚሳደበው ታቦትን አቡነ ገብረ መንፈስ ቅዱስ አንተ በታሪክ የለም ብዬ እኔም አምናለሁ። እኔም ታሳየኛለህ መኖሩን እኔም እንደዛ ነው የማምነው። የጀመርነውን እንጨርስ። አቡነ ተክለ ሃይማኖት የምትለው እግሩ በምንድን ነው የተቆረጠው? እሱን ንገረኝ። ስማ ፎቶውን በህይወቴ የማንንም ፎቶ ይኸው ስላሴ በሚያውቀው ስለ መድኃኒዓለም የመጀመሪያ ጊዜ አይደለም መዘግዘቅ አቃጥለው መብት ነው እሱ ችግር የለውም አይከለክልህም እሱ ማንም አይቃወምህም። የዛን ጊዜ በኮሜንት ሲቃወሙ የነበሩት ሰዎችንም ስነስርዓት ያዙ እያልኩ ስገስጽ ነበር። እሱን ተወውና አሁን የተክለ ሃይማኖት እግር በምንድን ነው የተቆረጠው? እሱን እናወራ፣ ነገር እናወራ። የኤርሚያስን ፎቶ እንደፈለክ አድርገው መብት ነው፣ ማንም አልከለከለህም። እየተናገርክ ከሆነ ሚዩት ነህ። ገና እሱን ሳገኘው ቆርጠዋለሁ እኮ ብሏል። እየሰማችሁ ነው። እየተናገርክ ከሆነ ማይክህ ሚዩት ነው። አንተ ነህ እንጂ ሽመል ይዘህ ደበድባችኋለሁ የምትለው። እኔ እንደዛ አላልኩም። ኧረ ጌታ ሆይ ጥያቄ ለምንድን ነው ለሌላ ነገር ሲሆን ማይክ ተነሳ አይደል? ወይ ዝም አስብ ነው ወይ አንዳችሁ እኔ ጋር አውሩሽ። እሺ እኔ እኮ እያወራሁ ነው፣ ከኔ ጋር እያወራህ ነው። ለዘጠነኛ ጊዜ ልጠይቅ፣ በምንድን ነው የተክለ ሃይማኖት እግር የተቆረጠው? እኮ ላውጣልህ መረጃውን አንዴ። መጀመሪያ መልስልኝና በምንድን ነው የተቆረጠው? በጦርነት አይደለም ብለህናል። እሺ ብለናል። በምንድን ነው የተቆረጠው? እሱ እኔ ሳልሆን በምን መጀመሪያ አንተ መልስልኝ። አንተ እንድትመልስልኝ ነው የምፈልገው። መጀመሪያ አንተ መልስልኝና ከዛ በኋላ ታሳየኛለህ። መሰለህ ከበር ትሰጣለህ። እንትን ከርቀት ለሱ ኧረ ስለ መድኃኒዓለም መልስልኝ። ምን ድሽቃ እየተኮስከኝ እሱን ከስር ከስር ታመቻችለታለህ አይደል? ሌላ ትርፍ ከምታወራ ለምን ፊት ለፊት አታስመጣውም? አንተ አሁን ከበር ከምትሰጠው ከርቀት የርቀት መሳሪያ ምንድነው ለጥያቄው መልስ መስጠት የቸገረ? ለምንድን ነው ለጥያቄው መልስ ነገረኛ እኮ አንተ ነህ ስትጠየቅ አላቅም ያልከው። ፍቅረ ማርያም አንድም ቀን መልስ አላቅም። እኔማ ማላቀውን አላቅም እላለሁ። ጨዋ ነኝ። አየኸው፣ ጨዋ ቤተሰብ ያሳደገኝ ስነ ምግባር ያለኝ ሰው ነኝ። እማላቀው አላቅም የምል አሁን አንተም የማታውቀው አላቅም በል እስኪ። የምታውቀው ከሆነ ደግሞ በዚህ ነው በል። ጎበዝ ልጅ። አሁን ተክለ ሃይማኖት በምንድን ነው እግሩ የተቆረጠው? ላመስግን አንዴ። ድብን ያልክ ጨዋ ነህ። በጣም እግዚአብሔር ይስጥልኝ። ችግር የለውም። አንተ ያው አስተዳደግህም ተሳዳቢ ስለሆነ አሁንም እየተሳደብክ ነው። ምን እያልክ እንደሆነ ስለሚገባኝ አሁን ጨዋ ነኝ አልክ እኮ ወንድሜ። ልክ ነው፣ ጨዋ ነኝ። አሁንም ደግምላሉ ጨዋ ነኝ። አዎ እሺ። እግዚአብሔር ይስጥልኝ። በነገራችን ላይ ትርጉሙን ብታውቀው ዶሮ ምንም የማያውቅ ማለት ነው። ልክ አላቅም። ቅድም ጀምሮ ነው አላቅም ያልኩህ። ተማሪ ነኝ አላቅም። አሁን በአንተ በነገራችን ላይ አንድ ነገር ልንገርህ። ማነህ የፍጡር ፍቅር የደካማ ፍጡር ፍቅር ነህ። በነገራችን ላይ ከተማ ተወልጄ ከተማ ያደግኩኝ ጥርሴን በምላሴ የነቀልኩ የጨስኩ ያራዳ ልጅ ነኝ። አንተ የምትሸውደኝ አይደለሁም። እሺ። ከዛ ደግሞ ቤተክርስቲያንህ ውስጥ ያደግኩኝ ነገር ከሆነ ደግሞ በነገር በጣም ፕሮፌሽናል የሆንኩ ሰው ነኝ፣ በጣም ባለሙያ። ይሄ ሁሉ ግን አይጠቅምም ብዬ ለጌታ ኢየሱስ ራሴን አሳልፌ የሰጠው ሰው ነኝ። አሁን እሱን ተወውና የጠየኩህ ተክለ ሃይማኖት እግሩን የተቆረጠው በምንድን ነው? ጥያቄ መረሳ መስሎ ነው። በምን ተቆረጠ? ቶሎ መልስ። እግዚአብሔር ምስክሬ ነው። በህይወቴ አንድም ጠንካራ እንኳ ጥያቄ የሚጠይቅና ነፍስ ያለው ፕሮቴስታንት የለኝም። የሚገርመው ምን እንደሆነ ታውቃለህ? የኔን ደካማና ለፈስፋሳ ጥያቄ መመለስ ያልቻልክ ደካማ ሰው መሆንህ ነው። አሁን የኔን ደካማ ጥያቄ እስኪመልስልኝ አልፈልግም። መጀመሪያ መልስ። በምንድን ነው እግሩ የተቆረጠው? መረጃውን ላውጣና ላሳይ ፍቀድልኝ። በምንድን ነው እግሩ የተቆረጠው? እሱን በምን እንደተቆረጠ እኔ ሳልሆን እግሩ በምን እንደተቆረጠ እኔ ከአንተ ነው የምፈልገው። ከአንተ ነው የምፈልገው። አምናለሁ። አንተን ስለማምን ምን አገባህ? አንተ መልስልኝ። ከመረጃው ከእውነት አይሻልም? ምን ነው መናገር ፈራ? ምን ነው ፈራው? አዎ እኮ ተናገራ። ካልፈራ ተናገር። በምንድን ነው እግሩ የተቆረጠው? እግሩ የተቆረጠው ምንድን ነው? ልብ አድርጉ። ቅድም የነበራችሁ ሰዎች አንድ ጥያቄ ለ56 ጊዜ ቅድም ጠይቄው ሳይመልስልኝ ቀርቶ አሁን ሌላ ጥያቄ ነው። አሁንም እንደምትሰሙት አንድ ጥያቄ ለመመለስ በፍጹም ፈቃደኛ አይደለም። ምክንያቱስ ቀጥሎ አፍንጫው ላይ እንደምቆም ገብቶታል። ተግባብተናል። ስለዚህ በነገራችን ላይ በአንተ አይምሮ የሚያስብ ሰው ካለ በጣም ደካማ ሰው ነው። አንተ እውነት ይኑረህ። እኔ ልበጥረቅ ንገረኝ እኮ ላሳይህ። አንዴ ቪዲዮ ላይ ታተልቀኛለህ። አታሳየኝ። ኦኬ ምንም ማድረግ አይቻልም። አይ ራሴ ነኝ እዚህ ጋር የሚረብሽ ነገር እንዳረብሽ ብዬ ነው። ስራዬንም እየሰራው ነው ማወራው።
ንገረኝና ከዛ በኋላ የፈለከውን ማስረጃ የመግለጥ መብትህን በደንብ አከብርልሃለሁ። ማንም ሰው ሳይረብሽህ ሳያቋርጥህ እንደፈለክ እንድታወራ የፈለከውን መልክና ገድሉን ብቻ አይደለም ተአምር ሁለት ነው የምትገልጠው። በነገራችን ላይ ተአምሩንም ሌሎችንም የፈለከውን ትገልጣለህ። አሁን ብቻ ምን ታደርጋለህ መሰለህ? በምንድን ነው የተቆረጠው እግሩ? አንድ ሰው ከታች በጥይት ሲል አይቻለሁ፣ አንድ ሰው ከታች በቆንጨራ ሲል አይቻለሁ። ኤርሚያስ ደግሞ በጦርነት ነው ብሏል። አንተ ደግሞ እናንተ ሁላችሁም ልክ አይደላችሁም እያልክ ነው። እና ታዲያ በምንድን ነው የተቆረጠው? ወድቆ ነው እንዴ? እኔ በጦርነት ብቻ ነው አይደለም ያልኩት፣ በግለሰብ ራሱ በቆንጨራም ተቆርጧል። በቆንጨራም ተቆርጧል። ሁለት ነው የኔ ሁለት። ይኸው ከታች ተመልከቱ። አሁን ከታች አስተራይ በጥይት ነው ይላሉ። ጎጃሜ ነው ቆረጠ ይላል። ከጎጃሜ ጋር ጸበኛ ነው። ባይዘ ተክለ ሃይማኖት ጎጃሜን ቡዳ ነው ያለው እሱ ነው። በሳንጃ ሚላለ በገጀራ ሚላለ ውሃ ውስጥ በስብሶ ነው ትላለች እንጂ ቻለው እንግዲህ ጎጃሜን ቡዳ ነው ብሎ ያለው ገድለ ገብረ መንፈስ ቅዱስና ገድለ ተክለ ሃይማኖት ነው። ፍቅሬ አዴ ይቅርታ አንዴ ቆይ። ጻድቁ ተክለ ሃይማኖት እግራቸው ወይም የሰባረ አጽማቸው በምን እንደተቆረጠ እኔ ሳልሆን መረጃውን አጥቼ ላሳይህ ትፈቅድልኛለህ? አንተ አትነግረኝም? ትፈራለህ? እኔ ሳወራ መረጃ አምጣ ትላለህ። መረጃ ሳመጣ መረጃ እስካሁን ድረስ ይኸው 300 ሰው ምስክር ይሁንብኝ። እስካሁን ድረስ መረጃ አምጣ አላልኩም። መረጃውን ከፈለክ በኋላ እንደፈለክ ታሳያለህ። አሁን መጀመሪያ በምን እንደተቆረጠ ንገረኝ ያልኩትኝ። መረጃ አምጣ አላልኩም። ውሸት ስለሚፈቀድላችሁ ችግር የለም። አሁን በምንድን ነው የተቆረጠው? በጣም ጥሩ። የጻድቁ ተክለ ሃይማኖት እግር የተቆረጠው በመዓልትና በሌሊት ቆሞ የእግዚአብሔርን ሕግ ስለሚያነብ ነው። በመዓልትና በሌሊት ወይም ደግሞ ሲተረጎም ምንድነው? ሁልጊዜ ከእግዚአብሔር ጋር ራሱን ረስቶ ጮማ እየቆረጠ ጠጅ እየጠጣ ወይንም ደግሞ የተንጣለለ ሶፋ ላይ እየተኛ ሳይሆን በጾም በጸሎት ወይንም ደግሞ በመዓልትና በሌሊት ከቁመቱ የተነሳ ለዓለም ሁሉ አምልኮተ ጣዖት በኢትዮጵያ ውስጥ እንዲጠፋ ክርስቶስ እንዲሰበክ ፈጣሪ አምላክ ኢየሱስ ክርስቶስ እንዲሰበክ ያደረገ ጣዖታትን ያጠፋ ታላቅ መንፈሳዊ አባት ነው። በእኔና በአንተ የሚጠራ የሚሰደብ የሚተች አልነበረም። ዛሬ መጽሐፍ ቅዱስን ክርስትናን እንድናከብር ሰው በሰውነት እንዲከበር ያደረገው አንዱ ጻድቁ ተክለ ሃይማኖት ነበረ። ፕሮቴስታንቶች የምታሾፉበት አልነበረም። አዝናለሁ በጣም። አቡነ ገብረ መንፈስ ቅዱስ አመሰግናለሁ። መልሰህልኛል። እንሄዳለን ወደ ገብረ መንፈስ ቅዱስ ደግሞ እንሄዳለን። መልሰህልኛል፣ በጣም አመሰግናለሁ። ስለዚህ በአጭሩ እያልከን ያለኸው በጸሎት ነው እግሩ የተቆረጠው፣ በጸሎት ብዛት ለጸሎት በመቆሙ ብዛት ነው እያልከኝ ያለኸው። ሳስቸኮል አርመኝ። በመዓልትና በሌሊት ቆሞ የእግዚአብሔርን ሕግ ስለሚያነብ ለራሱ ለሱነቱ ምቾትን አልፈለገም። ወንድሜ መነኩሴ ነው። ስለዚህ የጠየኩህ ቤት የለውም በጸሎት ብዛት ነው እያልከኝ ነው ወይስ አይደለም ነው የጠየኩህ? አዎ በመዓልትና በሌሊት በቅድመ እግዚአብሔር ፊት የቆመ ቆሞ የሚጸልይ ከመቆሙ የተነሳ ይሰቆሽ ላስረዳህ እንዴ። የሰው ልጅ ስትቆም እግሪ ላይ እግርህ ለምሳሌ የእግር በሽታ ወይ እሪ ሊሆን ይችላል። በቁመት ብዛት ይሄኛው በመብላት ነው። በመቆምህ አንዳንድ ጊዜ ሰውነህ ደካማ ነህ እና ከሰውነት አካላት ውስጥ ይጎዳል። ቅዱሳን ብዙ ጊዜ ለራሳቸው ቦታ የላቸውም። እንትናቸው ስጋቸውን የካዱ ናቸው እና አምሶሪ በጣም በዚህ ደረጃ እንደዚህ ብላችሁ በማሾፋችሁ ግማሻችሁ በጦርነት ግማሻችሁ ከዚህ በፊት በእርግጥ መዝሙረ ያሬድ መምህር መልስ ሰጥቶታል ኤርሚያስ። ሌላ ቦታ ለምን ትሄዳለህ? ለአንተ መልስ ልስጥ ምናምን እያላችሁ ሁሉ እኔ ቅድም ስትገስጸኝ አልነበረም? ይቅርታ አይባልም ማለት እስኪ ፐርሰናል ይሄ እኔ እንጃ። እኔ የነጮች ፕሮቴስታንቶች ለአምስተኛ ጊዜ ልጠይቅ፣ ነጮች ፕሮቴስታንቶች እንዴት እንደሚያከብሯቸው ቤተክርስቲያን በጸሎት ብዛት ያላችሁ ግን ጥላቻ አለባችሁ። በጸሎት ብዛት አሁን ቅድም እኔን ሌላ ቦታ ሄድክ ብለህ ስትገስጽ ነበር።
በጸሎት ብዛት ነው የተሰበረው እግራቸው እያልከኝ ነው ወንድምዬ? ምናልባት አማርኛ የምትችል ከሆነ ሌላ ቦታ እየሄድክ ነው። በመዓልትና በሌሊት በመቆሙ የተነሳ ነው። ህግን ሌትም ለጸሎት ነው የቆመው። ለጸሎት ነው ሲቆም የነበረው። እየሰማኸኝ ነው? የእግዚአብሔርን ህግኝ መዓልትም ሌትም ቀንም ሁልጊዜ እንደቆመ ነው፣ እንደጸለየ ነው። ጌታውን ማርልኝ ፍጥረትህን ማርልኝ እንዳለ ነው። ፍጥረትን ማርልኝ እያለ ሲጸልይ ነው። ይህንን 386 ሰዎች ያዙልኝ። ፍጥረትን ማርልኝ እያለ ሌትም ቀንም ሲጸልይ ነው እግሩ የተቆረጠው። እሺ አሁን መረጃውን ማሳየት ትችላለህ፣ ግን እንዳትረሳ ይሄን ንግግርህ። ካሜራ ነው። በነገራችን ላይ አንዴ ከይቅርታ ጋር ይቅርታ አድርጌ ምን አልኩህ መሰለህ? ስትጠይቀኝ አልገባህ ሲል ያስረዳውበት መንገድና መረጃውን አውጥቼ ላሳይ ስልህ አንተ የፈለግከው ምን መሰለህ? ፕሮቴስት መቃወም ነው። ቃላቶችን ለቅመህ ከሆነ የምትሄደው ጎበዝ ነህ፣ በጣም ጎበዝ ነህ። ትርፍ በመናገር ከርዕስ ውጭ በማውራት የማይገባ ነገር በመናገር በጣም ጎበዝ ነህ። የተጠየከውን በማውራት ግን የመጨረሻ ብታይ በጣም እሺ አለ። ይቅርብኝ እሱ ንግግር አንጽም። አሁን እንዴት አድርጌ ምክንያቱም የተጠየከውን ማስረጃውን አዝንልሃለሁ፣ ግን የሚገባ እንትን የምትልም አይደለህም። እሺ አንዴ ተረጋጋ። እሺ ቶሎ በል። እስከዛ አስተራይ ምን ነበር እያልክ የነበረ? የሸበል በረታ ገበሬ ነው የቆረጠው ነው ያልከው? ሰላም ለእናንተ ይሁን ኤርሚዬ። በጣም ይሄ ርዕስ እንደው በደንብ መነገር ያለበት ጉዳይ ይመስለኛልና ብዙ አባቶች በተለይ እንደዚህ ውስጥ ለውስጥ የሚወራ በጎጃም አካባቢ እንግዲህ መቼስ ትውፊትን እንቀበላለን አይደለም? እና በትውፊት የተቀበልነው አንዱ ይሄ ታሪክ ነውና በተለይ የጎጃምን ገበሬ ለሸዋ መንግስት ካልገበርክ በሚል እንዴት አይነት መከራ እንዳመጣበት የሚነገር ታሪክ አለ። ያው በትውፊት የሚነገር ማለት ነውና ታላላቅ አባቶች ይናገሩታል። ይሄን ብዙ ጊዜ ተክለ ሃይማኖት የጎጃምን ሕዝብ በጣም እንዳስጨፈጨፈ በተለይ በዚህ በሸበል በረታ በሚባል በረሃ አካባቢ ላይ ብዙ ግድያ እንደነበረ፣ ብዙ ሞት እንደነበረ እንደውም አሁን የጎጃም አካባቢ ሴቶች እና እናቶች ጸጉር አያስረዝሙም። ጸጉራቸውን ልክ እንደ ወንድ ነው የሚቆረጡት እናቶቻችን ማለት ነው። እና ዋናው በዚህ ጊዜ ብዙ ወንዶች ተገድለው ስለነበረ የዛ ሐዘን ነው የሚሉ አለ በትውፊት የሚነገር ማለት ነውና ያው መቼም ቃል በቃል ሲወራረስ የመጣ ማለት ነውና ይሄንን ደግሞ ጦርነት ሲመራ የነበረው ተክለ ሃይማኖት ይባላል። ተክለ ሃይማኖት በጣም የጎጃምን ሕዝብ የሚጠላ አጥብቆ የሚጠላ ወንዶችን ከልጅነታቸው ጀምሮ እንዲገደሉ ትእዛዝ ሲሰጥ የነበረ የጦር መሪ ነውና የጎጃም አልሞ ተኳሽ ገበሬ ነው እንግዲህ እግሩን ቆርጦ የጣለው። ከዛ በኋላ ያ የሸዋ መንግስት እንደ ጻድቅ ቆጥሮ ተጋድሎ ነው ብሎ ይሄ በቃ ለንጉስ የተደረገ ተጋድሎ ነው ብሎ ነው ስሙን ወደ ጻድቅ አድርጎ አዙሮ እንደገና ሊያስመልክ ያመጣው ማለት ነውና ይሄ መራር ሀቅ ነው። ሁሉም የጎጃም አካባቢ የተወለዱ ታላላቅ አባቶች ታሪክን የሚያውቁ ይሄን ያውቁታልና ተክለ ሃይማኖትን ፈጽመው መረጃውን ላሳየ አንዴ ከእኔ ሲወጣ እና እንደውም እንደውም ሊባኖስ የሚባሉ መርጌታ ሊባኖስ የሚባሉ ነበሩ። በጣም ሊቃውንት የሚባሉ ወደ ሉባሜ አካባቢ የሚኖሩ እኔ ከሳቸው ነው የሰሙት። በልጅነታችን ቁጭ አድርገው የነገሩን ማለት ነው። እንግዲህ በዛን ጊዜ ምናልባት የቅኔ ተማሪ ነበርኩኝ እና እዛ ጋር ቁጭ አድርገው ነው የነገሩን። ከዛ ጀምሮ እንግዲህ እኔ የተክለ ሃይማኖት አክባሪ ነበርኩኝ። ከዛ ጀምሮ አእምሮ ተሰርጾ ተቀምጧል። የሚገርም ነገር ታትሞ ማለት ነው። እና እንዴት እንደማወራው ሁሉ አላቅም፣ ግን እውነታው ግን ይሄ ነው። እንደው ይህንን የጎጃም አካባቢ ታላላቅ አባቶችን ብትጠይቁ በተለይ ወደ ሸበል በረንታ አካባቢ ይሄ በደንብ ይነግሯችኋል። እና ተክለ ሃይማኖት ፈጽሞ ጻድቅ አይደለም፣ እንደው ተዋጊ ጦረኛ ነው። ግን ደግሞ የአባቶቻችን መቼም የሚያኮራ ነገር ነውና እግሩን ቆርጠው ጥለውታል። ያው ብዙ ህዝብ ቢያስጨርስብንም ግን እግሩን ቆርጠው ጥለውታል። ይሄ ነው እውነታው ለማለት ነው። በቅኔ ትምህርት ቤት እያለ ጉባኤ ቤት ነው ይሄንን መርጌታዎች ተናገሩት። አዎ እንደው የኔታ ሊባኖስን የሚያውቅ ሰው ወደ ደብረ ማርቆስ አካባቢ ያለ ሰው ካለ
መርጌታ ሊባኖስን ጠንቋይ ነው ማንም ያውቀዋል እና በጣም ሊቅ ነው። እነሱ ነው የነገሩን በልጆች ሆነን ገና ቅኔ ቤት እያለን ማለት ነው ጉባኤ ቤት እያለን ገና በዛን ጊዜ ነው የሰማሁት እኔ እና ግን ለጆሮዬ በጣም ከብዶኝ እኔ እርግጠኛ ነኝ ሌሎችም እንደዚህ እኔ አብረው የሰሙ እንዲህ ህፃናቱንን ነው እንደዚህ ነው ብለው ታሪኩን የነገሩን ማለት ነው። እና ይታወቃል የኔታ አስራትን ታውቃቸዋለህ አይደል? እንዴ እሳቸው ጋር ቅኔ እኮ እሳቸው ጋር ተምሬያለሁ እኮ ቅኔ። ስለዚህ እሳቸው በህይወት ስላሉ እሳቸው የምጠይቅ ትልልቅ አባቶች ናቸው። እነሱ እንግዲህ አሉ ማቃቸው ጉባኤ ቤት ያሉ። አዎ ተገናኝተናል ከእሳቸውም ጋር እግዚአብሔር ይመስገን። እሺ ለማንኛውም እሳቸውም ጋር ተምሬያለሁ። የሚታወቅ ነገር ነው። በቃ ይሄ የጎጃም ህዝብ በተለይ ወደ ቢቸና ወደ ሸበልበረንታ ወደዚህ ሸበልበረንታ ማለት እንግዲህ ወደ ጉምዶይን አካባቢ ይሄ ቅባቱ የሚበዛበት አካባቢ ላይ በደንብ ነው የሚታወቅ። ይሄ ታሪክ በደንብ ይታወቃል። ግን እዚህ መጥተው ጻድቅ ተጫወቱ። ያው ንጉሱ ጻድቅ አድርጓቸው ነው እንጂ በንጉሱ ፈቃድ ጻድቅ የሆኑ ናቸው እንጂ እውነተኛ ጻድቅም አይደሉም። እንደዚህ ሎጂካልም አይደለም። ሲጀመር ገድሉ ላይ እንዳለው ሰው ክንፍ አውጥቶ 6 ክንፍ አውጥቶ ሁለት ክንፎቹ እግሮቹ ላይ ሆነው ምናምን የት ላይ ነው በቀለው? እዚህ ከጎኑ ከእጁ ስራ አካባቢ። ለዚህ ነው በጎጃሞች በዚህ ነው በጎጃሞች በዚህ ምክንያት ተናዶ ነው ማለት ነው የጎጃም ሰዎች ወደ ዝንጀሮና ጅብ ወደ ከርከሮነት ይቀየራሉ ብሎ ገድሉ ላይ የጻፈው። የጎጃም ህዝብ እኮ እንደዛ ነው እኮ። እንደሱ ነው የሚለው። ማንባለው ነገር የለም። ያ ደግሞ አቡ የሚሉት ደግሞ አቡነ ገብረ መንፈስ ቅዱስ ደግሞ የሱ ቡዳ ናቸው ደግሞ ይለናል። እና የማይሉን የለም እንደሱ ይሄ ሁሉ እያሉን ግን ስቲል እናከብራቸዋለን። መቼም ይታወቃል ህዝቡ ትንሽ የማሰላሰል መንፈሳዊ ነገር ከሆነ እንደው በኢትዮጵያ ታሪክ ይቀራደበትና በዚህ ምክንያት በኢትዮጵያ ታሪክ ስንት ተክለ ሃይማኖት ነው ያለው? አይ ንጉስ ተክለ ሃይማኖትን አላልኩም። ንጉስ ተክለ ሃይማኖት የደብረ ማርቆስ ንጉስ ናቸው። እሳቸው ናቸው። ከዛ ጻድቅ አሁንም እንደው ንጉስ ናቡከደነጾር ወደ አውሬ እንደተቀየረ ታውቃለህ? አይ አይደለም። አሁን ንጉስ ተክለ ሃይማኖት የደብረ ማርቆስ የኛ የሀገሬ ሰው ናቸው። እሳቸው ልጆቻቸው ናቸው። ንጉስ ናቡከደነጾር ወንድምዬ ንጉስ ናቡከደነጾር ወደ አውሬ እንደተቀየረ ታውቃለህ? ሰው የነበረው ከዚህ ጋር ምን ያገናኘዋል? በጣም ጥሩ። ጥፍሩ እንደ አሞራ ሰው የነበረው። ወደ መረጃ ሄድ። ቀጥል ብለው ወደ መረጃ ሄድ። ታመጃለሽ እንደፈለግሽ ስትበጠረቂ። አሁን አንተ ሰውን ሆነ ነው ወደ መረጃ ሃይማኖት ቅዱስ አይደለም ያልከው በምን ሞራል ነው? አንተ ጻድቅ ነው ያልከው በምን ሞራል ነው? ወዳጄ ጎጃምን ብቻ በሕያው አምላክ ኢየሱስ ክርስቶስም ለምናችሁ አንዴ ሲፈተሽና ወደ እናንተ ይመጣል። በጣም ጥሩ። ሲጀመር ጻድቅ ማለት ሰው ነው እንዴ ፍርድ የሚሰጠው? ሰው ነው እንዴ? ጌታ ኢየሱስ የጠየከኝን እንድመልስ እድልስ ጠይቀህ መልስ እንዳልሰጥ ካረከኝ፣ ምክንያቱም መልሱ ውስጥ ያንተ ውርደት ስለሚመጣ ነው። መልሱ ለኛ ይጠይቀኛል። የጻድቁ ተክለ ሃይማኖት ጻድቅ መሆኑን ማወቅ ከፈለክ የቤት ስራ ልስጥ። ሂድና የተክለ ሃይማኖት ጸበል ግባ። ያን ላይ እኔን ሀረስ እያጠቃሄ ነው። ጻድቁ ስትላው ጻድቃን ቅዱሳን አሉ። እየነካካ ነው። ጻድቃን ዘሬን የጨረሰው ጻድቅ አትበልብኝ። ቅዱሳን ጻድቃን የሉም እያልከኝ ነው? አንተ ራስህን ጻድቅ አድርገህ ጻድቁ ተክለ ሃይማኖት ግን ጻድቅ አይደለም ትላለህ አይደል? መልስለት እንጂ ፍቅረ ማርያም። ይኸው የጎጃምን ህዝብ ወገኔን ህዝቤን የጨረሰ ስለሆነ እኔ ፊት ጻድቅ ብላ አትጥራው። ሰውየው ነፍሰ ገዳይ ነው፣ ጨካኝ ነው እያለ አምልኮ ተጣዖት በኢትዮጵያ ውስጥ እንዲጠፋ ያደረገ መልስለት። ራስተራ ወንድሜ በታሪክ ጂኦግራፊ ኦፍ ሴንት ተክለ ሃይማኖት ግብጾችም ያውቁታል። ኢንተርናሽናሊ ቴዎሎጂያን የሆኑ ሰዎችም ያውቁታል። በጣም ታዋቂ ነው። ፋይቭ ኦሪየንታልስ ከአምስቱ እህትማማች ቤተክርስቲያን አንዱ ግብጾች ያውቁታል። ወንድም አለም ጻድቁ ተክለ ሃይማኖት ሂድና HIV ቫይረስን፣ ካንሰርን፣ ብዙ ነገርን ሲያድን በዶክተር የማይድኑ በሽታዎችን እያየ ነው። ግብጽ እኮ የኃጢአት ምሳሌ ነው። ስራው ይመሰክራል። ህያው ነው። ኦኬ ከግብጽ ጋር ያላችሁ ፎንቶ አታውራ። ሲጀምር በእውቀት አውራ። አስተራዬ ተሐድሶ ወደ መረጃ ሄድና ፕሮቴስታንትን ወግነህ ወደ መረጃ ሄድና ትወጋለህ አይደል? ወደ መረጃ ሄድ። አሚሃ ለዛ ያስተዋወቅ ችግር የለውም። ከወንድሜ ጋር አውራ።
አዎ ግን ዝም ብለህ አትበጥረቅ። በነገራችን ላይ ስላወራህ ምንም አታመጣም። ክርስቶስን ተሰደ አሁን ይሄ ነው እንግዲህ 40 ቀን ወተትና አይብ ሲጾም የቆየው ሰውዬ ወንድሜ ምንም ክፉ ነገር ሜት አድርግ አትበጥረቅ እያለ የሚናገር ማለት ነው። ተክለ ሃይማኖት ጻድቅ አይደለም ይላል። ሜት አድርግ መረጃውን ላሳይ አንዴ። አሳይ ስለተባልኩ ሜት ካላደረግ እታች ዱብ አደርግሃለሁ። ኦኬ እንደሚይዝ ስለምታውቅ ፈራኸኝ። እኔ ለጠጃም ሰው በጣም መድኃኒት ነኝ ታውቃለህ አይደል? መዋሸት ትችላለህ። ተናገር እውነቱን ብለህ እንደዚህ ነው የማወርድ። ጠጃምን ሰው እንደዚህ ነው የምታወርደው ማለት ነው። ስታወራ ወንድማችንን እንኳን ሪስፔክት የለህም። ህዝቤን ወገኔን ጨፍጭፎብኛል እኔ ጎጃሜ ነኝ እያለህ የሸበል በረታን ሰዎች ጨርሷል። ይሄ ደግሞ በትልልቅ አባቶች ዘንድ ሁሉ ጭምር ሳይቀር የሚታወቅ ነው እያለ እየነገረህ ስለዚህ የሸበል በረታ ገበሬ ነው በጓንዴ ተኩሶ ቅልጥሙን የሰበረው። ገላገለን ግልግል ነው በእውነት። ህዝብ ደግሞ እንደ ህዝብ ይህን ታሪክ በትውፊት መሰረት ምንድነው አይቀባበሉትም። ገላገለን ማለት ነው። ለዚህ ነው አየህ አንዴ እዚህ በካራ ተቆረጠ ትላላችሁ፣ አንዴ ለእኛ ሲጸልይ ብለህ ትላለህ። ለእኛ ሲጸልይ እንኳን ብለው ያለው መረጃ አምጣ እንኳን ተብለህ ስትባል ለማምጣት ሜዳው ገደል ሆነብህ። ደግሞ በዛ ላይ ደግሞ ስርዓት የለም። ሰውን ስታወራ ስትበጠረቅ እያልክ ታወራለህ። እንዲህ አይነት ጿሚ ማንኪያ ወተት አይንካ ብሎ ከማለት ያለፈ የእናንተ ሁዳዴ ጾም የለም። ከዚህ ያለፈ ማለት ነው። ማንኪያውን ወተት እንዳታስነኪው፣ እንቁላል እንዳትበሉ፣ ኃጢአትን፣ ዝሙትን፣ እርኩሰትን፣ ጥንቁልናን፣ መተትን ግን ስታረጉ ነው የምትሉት። በዚህ በ2 ወር ውስጥ ማለት ነው የነበርንበት ነው። ስንቀድስበት አስተራይም ሲቀድስበት የነበረ ቤተክርስቲያን ነው። እኔም ስቀድስበት የነበረ ቤተክርስቲያን ነው። ታዲያ አስቀደስክ እንጂ መቼ አስታውልክ? እስኪ በሚዩት አድርግ። ስሙ ራሱ ዳቆን መቼ አስታውስክ? መጀመሪያ አስታውሳ አስተዋይ ስምን አስታክል። ዲያቆን ነው የሚባለው፣ ዳቆን አይባልም። አይመለከትም። አታቅማ ዳቆን እንደመሆን ማለት አታቅም። ዳቆን አይባልም እኮ ነው እምነት አታቅማ። እምነት አታቅም። ዳቆን እኮ ነው ያልከው። ደግሞ ዲያ ነው፣ ዲያቆን ነው። ኧረ ጽሁፍ እንኳን ማንበብ ያቻልክም። አክሊሉ አንድ ኮሜንት ስጽፍ አይቼ ነበረ። ለዛ ለኮሜንት ቴዲ እዛው ጨርስልኝ። እኔ ዛሬ እንግዲህ መልስ ስጠኝ እስኪ ለኮሜንቱ። መጀመሪያ ግን ይችን 55 ቀን የሚኖረው የሁዳዴ ጾም ከምንድን ነው የሚጾመው? ከምግብ ብቻ አይደለም አይደል? ማንን? እኔንም ጠይቃ። አዎ ከምግብ አይደለም፣ ከኃጢአት ከምግብ ሁለቷን። ያ ማለት ቤተክርስቲያኒቱ እንደውም በስዕል ጭምር አሁን የወጣቶቹ ዘመናዊ አድርገውት በስዕል ጭምር ያስቀመጡት አፍ ይጹም፣ አይን ይጹም፣ እጅ ይጹም፣ እግር ይጹም፣ አይን ምንድነው ይጹም ይላሉ አይደል? አፍ ይጹም እንዳይሳደብ፣ ጆሮ ይጹም መጥፎ እንዳይሰማ፣ አይን ይጹም መጥፎ እንዳያይ ይላሉ አይደለ? ሆድ ብቻ ሳይሆን ይላሉ። ልክ ነው። አንተ ግን ምን ነው ታዲያ ጾሙ ሊፈታ ትንሽ ቀን በቀረው በዚህ ትንሽ ሰዓት በቀረው በዚህ ሰዓት ጣትህ ሳይጾም ቀረ። ጾም ጣቴ በእናንተ በክፎች ሀሳብ ላይ እኮ ነው። በሌቦች አጨርባሪዎች በዚህ ምድር ላይ ሐሰተኛ ነቢይና ሐሰተኛ ፓስተር ስለሞላ እናንተ ደግሞ ያጨረበራችሁ ሰው በጉልበት የሰራው ገንዘብ ስለሚጨረበራብሩ ብዙ ነቢዮችና ብዙ ሐሰተኞች ስለመጣ በቃ እኔ ማለት አማርኛ እዚህ ቤት እየተገደለ ስለሆነ እኔ ልሂድ። በኋላ በወንጀል ተጠያቂ አልሆንም። ሂድ። ቴዲ እኔ ታፕ ኮፒ ልክ ሼር እያደረኩት አይብሰማ ይሻላል። ገዝቻለሁ። አርፈህ ተቀመጥ። ነግሬሃለሁ።
ዲያቆን አክሊሉ ስለዚህ እኛ ሌቦች ብንሆን አጭበርባሪዎች ብንሆን አንተ እኛን ሰድበህ ነው የምታስተካክለን ወይስ ደግሞ መክረህና አስተምረህ ነው የምታስተካክለን? ለምንድን ነው እውነቱ ሰውዬ የነገረ አይደለም? አውቃችሁ አይደለ ያወጣችሁት? ምን አውቀን አወጣን? አውቃችሁ እኮ ነው ያወረዳችሁት። ሰውዬው አባታችን ተክለ ሃይማኖት የቅድሙ ሰውዬ ነው እሱ እንዲገባ ፈልገህ ነው? አስገቡና ማውራት አለበት እሱ ማለት ነው። እሺ እናስገባለን። ግን የጠየቅኩህን አልመለስክልኝም። ምንድነው የጠየቅኩህ? እኛ ሌቦች ምንሆን አጭበርባሪዎች ምንሆን መጥፎ ሰዎች ምንሆን እኛን የምታስተካክለን? እሺ ሰኒዬ አነበብ ነው። እሺ በጣትሽን አታድክሚ። በቃ አንብበነዋል። መጥፎ ሰዎች ምንሆን እኛ አጭበርባሪዎች ምንሆን እኛን አርመህና አስተካክለህ ወደምትፈልገው የምታመጣው ሰድበህን ነው ወይስ አስተምረህና መክረህ ገስጸህ ነው? መገሰጽ ሳይሆን እናንተ ለምንድን ነው ሰው ያወራ? አባታችን ተክለ ሃይማኖት ታሪክ ይናገራል። ለምንድን ነው ወረዳችሁት ማለት ነው? እሱን እሺ አልኩኝ። ለምን እንደወረደ አንተ ከነበርክ እንግዲህ ገብቶሃል። ምክንያቱም እሱ ትዕግስት ስላጣ ነው። ሐሳቤን ልጨርስ ታገስ እንኳን ሲለው አላስወራ ስላለ ነው። እኔ እንኳን ለምኜ ነበር ሳወራ የነበረው እባክህ ልናገር 1 ደቂቃ እያልኩኝ። ለማንኛውም አሁን እሱን እሺ ብዬ አንተ መሳደብህ ምንድን ነው ለእኛ የሚሰጠን ጥቅም ነው? አሁን ከታችም እህትህ እየተሳደበች ነበር። እሺ ስለሰደባችሁን ምን እንስተካከላለን? እንደዛ ነው የምታስበው? አንተ የቤተክርስቲያን አገልጋይ ነህ። እንግዲህ ዲያቆን ከሆንክ ቤተክርስቲያን ተሳደቡ ትላለች አልልም። እኔማ የሰደብኩት ምክንያት ሰውየው ስላወረዳችሁት አልሰደብኩት። አጨርባርባሪዎች ከሆናችሁ ብዬ ነው። አጨርባርባሪዎች ከሆናችሁ አሁን ሐሰተኛ ነቢይ ስላለ ማለት ነው። ለምን አወረዳችሁ? ሰውየው እውነቱ እየነገረ አይደለም እንዴ? ለምን አወረዳችሁ ነው ማለት ነው እኮ። ሰድበህ ነው ወይ የምታስተካክለን? ለምን ትሳደባለህ? ይኸውልህ ከዚህ ሁላ ማለት ነው እኛ ጻድቃን ሰማዕታት አንቀበልም፣ በእነሱ ስም ምንም አናደርግም ብትሉ እንቀብላለን። ግን እነሱ በእነሱ ስም ምንም አናደርግም ይኸው አልኩኝ። አታደርግማ። ማቴዎስ ወንጌል ምዕራፍ 10 ቁጥር 26 ጀምረ ሂድና አንብብ። በጻድቃን ስም እነሱ የቀበለን እኔን ይቀበላል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የናገረው ቃል አትሰማማ? ከነዚህ ከታናናሾች ትንሽ ቀዝቃዛ ጠዋ ቢጠጡ እውነት እላቸዋለሁ ዋጋ አይጠፋም ብሎ የነገረው ቃል አሰማም? አትቀበልም? ካልቀበልክ ማለት ነው ኢየሱስ ክርስቶስን አታውቅም ማለት ነው። አዳምጠኛ ወንድሜ፣ ምንድነው የሚለው የማቴዎስ ወንጌል? ምንድነው የሚለው የማቴዎስ ወንጌል? ንገረኝ፣ ምንድነው የሚለው? ለአንበብ? እሺ አንበብ፣ ደስ ይለኛል። ጠብቅ። እሺ ጠብቃለሁ። ኮሜንት የምትጽፉ እህቶች ወንድሞች ስርዓት ያዙ፣ ስርዓት ያዙ፣ ስርዓት ያዙ። እሰማለሁ መስዬሽ፣ እሰማለሁ። የቤካ ቤት ሞዴሬተሮች በጌታ ሆነው ክርስቲያኖች ሆነው ተገቢ ያልሆነ ነገር ለሚጽፉ እህቶች ወንድሞች አትራሩ። እሺ፣ ምክንያቱም አንጹ እንቅፋት ናቸው። ሚኪ የሰማዕቷ እባክህ ናግባ፣ 35 ፎሎወር ናግባ እባክህ ሚኪ ላክ። ሄሎ፣ አይሰማም? አሁን ይሰማል። እያነበብክ ነበር። ምንድነው መጽሐፍ ቅዱስ በስልክህ ከፍተህ ከሆነ አይሰማም። አሁን እያነበብክ ከሆነ አይሰማም። እኔ የምትፈልገውን ላንብብልህ። በቃ ና ተመለስ። አክሊሉ ሂድ 41 ሂድ። እሺ 41 ላይ 41 ሂድ። 40 ጀምሬ አንብብ። ሂድና ከ40 ጀምሬ አንብብ። ሂድ ከ40 ጀምሬ እስከ መጨረሻ ላንብብ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል።
ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። እሺ ምንድነው የሚያስተምረው? መጨረሻ ምን አልከኝ ዲያቆን? ምንድነው የሚያስተምረው? ይሄ ቃል ምንም አያስተምርም። ምክንያቱም ቁራጭ ነው እያነበብክልኛል ወይም ደግሞ የነገርከኝ። በዚህ በቁራጭ ውስጥ እኔ ምንም አልገባኝም። ለምሳሌ እናንተ የሚላቸው ማን ናቸው የሚል ጥያቄ ፈጥሮብኛል። ከነዚህ ከታናናሾቹ ብሎም ስለሚል እነዚህ ታናናሾቹ የተባሉት እነማን ናቸው የሚል ጥያቄ ፈጥሮብኛል። ቁራጭ ስለሆነ ሙሉ ስላልሆነ አልገባኝም። እሺ ይኸውልህ ወደ ላይ ሄድና ተመለስና ማለት ነው። እሺ ሰምታል? አልሰማሁም። ወደ ሌላ ስልክ ስትሄድ አይሰማም። 38 ላይ አንብብ። ወደ ኋላ ተመለስን። 38 ላይ ልሂድ። እሺ እነማን እንደሆኑ ይነግረኛል። እሺ 38 እሺ አልኩኝ። እሺ 38 ላይ እንዲህ ይላል፣ ለእኔ ሊሆን አይገባውም መስቀሉን የማይይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል። 38 እንደዚህ ነው የሚለው። ምን ማለት ነው እሱ? እነማን ናቸው እናንተ የተባሉት? እነማን ናቸው ከነዚህ ከታናናሾች የተባሉት የሚለው ስላልገባኝ አልገባኝም። አንተ ገብቶ ከሆነ አስረዳኝ። እኔ ስላልገባኝ ታናናሾች ማለት እነ ሐዋርያት፣ እነ ጻድቃን፣ የት አገኘኸው? እነ ሰማዕታት። የቱ ጋር አገኘኸው? እነ ሐዋርያት እነ ጻድቃን መሆኑን የቱ ጋር አገኘኸው? እሺ ኢየሱስ ክርስቶስ ታላቅ ከሆነ ታናናሾች ማን ናቸው ብለህ ታስታውሳለህ? መጽሐፍ ቅዱስ የጻፉት እነማን ናቸው ብለህ ታስታውሳለህ? የተጻፈውን ንገረኝ። የተጻፈው ሐዋርያት የሚለው የቱ ጋር ነው? እሱን አሳየኝ። አጠይቀኝ። እኔማ ስላልገባኝ እኮ አንተ እንድታስረዳኝ እየጠየኩ ነው። እሺ ትርጉሙ ምንድን ነው የምለው? አንተ በራስህ ትርጉም ንገረኝ። እኔ ከተረጎምኩ አንተ ስለማይገባ አንተ ራስህ ትርጉም ለኔ ንገረኝ። እንዴት ነው ያስተረጎምከው? እንዴት ነው ያስከው መጽሐፍ ቅዱስ? አክሊሉዬ እኔማ እውነትሽ ነው። ፋሲካ ያረቢ ነው። እኔማ እናንተን የሚቀበል ብሎ ነው የሚጀምረው። ቁራጭ ነው አንበብ ያልከው። አንዴ አስረዳኝ አልከኝ አይደል? ላስረዳ። ቁራጭ ነው አንበብ ያልከኝ። ምዕራፉ 42 ቁጥሮች አሉት። አንተ ከነዚህ ከ42 ቁጥሮች 3ቱን ብቻ ቀንሰህ 39ኙን ትተህ ነው አንበብ ያልከኝ። 39ኙ ለምን ተተው የሚል አልገባኝም ሲጀመር። ሁለተኛው እናንተን ብሎ ይጀምራል። የሆኑ አካላት አሉ ማለት ነው አጠገቡ እናንተን ብሎ ሲል፣ ቀጥሎ ደግሞ ከእነዚህ ይላል። ከእነዚህ ብሎ ሲል አሁንም አጠገቡ የሆነ አካል አለ ማለት ነው። እናንተ የተባሉት እነማን ናቸው? አጠገቡ ሐዋርያቶች። ጎበዝ ልጅ። እሺ ሐዋርያቶች ብለህ ካልከኝ የት አሉ ሐዋርያቶች ተብሎ የተጻፈው? አሳየኛ እዚህ መጽሐፍ ላይ። ታዲያ እናንተ ማን ናቸው? እነ ፓስተር ናችሁ? አይደለም፣ እነ ነብዩ ሊሆኑ ይችላሉ። እኔ መጽሐፉ ላይ አሳየኝ ነው ያልኩት። ጠይቀኝ አላልኩም። አሳየኝ መጽሐፉ ላይ። እሺ ኢየሱስ ክርስቶስ ይሄን ሲያስተምር እነማን ነበረ? ከማን ነገር በነበረበት ሰዓት ነው ያስተማረው? ምኑ ጋር ላንበብ? ከማን ጋር እንደነበረ በዚህ ቃል ራሱ ላይ ኢየሱስ ክርስቶስ እናንተ ያለው እነማን ጋር በነበረበት ሰዓት ነው ያስተማረው ማለት ነው። እሺ እናንብበው። እናንተን እነ ተክለ ሃይማኖትን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነቢዩ ተክለ ሃይማኖትንና አቡነ ገብረ መንፈስ ቅዱስ ስም የሚቀበል የነቢዩን ተክለ ሃይማኖትንና የአቡነ ገብረ እንደዛ ነው። እንደዛ ብዬ ላንብብ። ይኸውልህ እነ ተክለ ሃይማኖት ተው እና አንተ የምትቀበል ከሆነ ኢየሱስ ክርስቶስ ማምጣቱና መሞቱ የነገረው እነ ዮሐንስ፣ እነ ማቴዎስ፣ እነ ማርቆስ በእነሱ ስም እስቲ ንገርና በእነሱ ስም አዎ አንተ አሁን እነ ማርቆስ፣ እነ አብርሃም፣ እነ ዮሐንስ፣ እነ ሉቃስ ምናምን ስለማትቀበል አሁን እነሱን ትቀበላለህ? እና ሐዋርያቶች 12ቱ ሐዋርያቶች ትቀበላለህ? አዎ እቀበላለሁ። እሺ ኢየሱስ ክርስቶስ ይሄ ቃል ከነሱ ጋር ሐዋርያቶቹ ጋር ሆኖ ነው ያስተማረው ማለት ነው። ሐዋርያቶቹ ጋር ጥሩ መልስ ነው የመለስከው። በጣም ነው የማመሰግነው። የቱ ጋር ነው እንደሱ የሚለው? የቱ ጋር ነው ከሐዋርያት ጋር ነው ያስተማረው ይሄንን የሚለው? እሱን እሺ የቱ ጋር ነው ያልከኝ? ቦታውን ንገረኝ። እኔ እንጃ። እኔ እኮ ቦታው ልነገር
ኢየሱስ ክርስቶስ ቃል ሲሰብክ ሲያስተምር ከማን ጋር ሆኖ ነው ያስተማረው? እሺ ይሄንን ምንባብ አስረዳኝ ብለሃል አይደል? እሺ ሚውት አድርገውና አላስረዳህ። ቴንኪው እንዳታቋርጠኝ። ቅድም ደጋግሜ እንዳልኩትኝ ይሄንን ምንባብ ቆርጠው ቁጥር 40 41 እና 42ን ብቻ ነው የሚፈልጉት እነርሱ። ምክንያቱም ከቁጥር 39 በላይ ያለው ምንባብ እነሱ ለሚያስቡት ትምህርት አያስኬድም። አሁን እነዚህ 3 ቁጥሮች የሚጠቅሱበት ምክንያት ለቅዱሳን የተገባ ኪዳን አለ። በዛ ኪዳን መሰረት ቅዱሳን ያማልዳሉ፣ ከፍ ሲል ያድናሉ የሚል ትምህርት ስላላቸው ነው። በነገራችን ላይ ይህንን ጥቅስ ለምልጃ ብቻ ሳይሆን ለተስካርም ይጠቀሳል። ለምንድነው ደግሞ ለምጽዋት ነው፣ ለሶስት ነገር ይጠቀሳል። አሁን ግድ የለም ለምልጃ ነው እያወራን ያለ ነውና እሱ ላይ ብቻ ተመስርቼ ላውራ። ግን ጥያቄ ቅድም ለአክሊል የጠየኩት ጥያቄ ይሄ ቁጥር ብቻውን ነው ወይ የቆመው? ከላይ ሌሎች ቁጥሮች የሉም ወይ? 39 ቁጥሮች አሉ። 39ን ቁጥሮች ምን ያደርጓቸዋል? ቆርጠው ይጥሏቸዋል፣ ወይም እንዳላዩቸው ይተዋቸዋል፣ ወይም ደግሞ ያድበሰብሷቸዋል። እንደው ቢጠቅሷቸው እንኳን ያድበሰብሷቸዋል። ለምንድን ነው እንደዚህ የሚያደርጉት? ቅድም እንዳልኩትኝ ሞዴሬተሮች እንዳታስወርዱት ታገሱት። ምናልባት ጥቅሱን እያየ ሊሆን ይችላል። ለምንድን ነው እንደዛ ያልኩትኝ? ምክንያቱም 3ቱን ቁጥር ብቻ ሲጠሩ እንጂ ሌሎቹን ሲጠሩ አትመለከቷቸውም። ኦኬ ሌላው ምንድን ነው የሚለው? ለምን ደጋግመህ ሌላው ትላለህ? ምንባቡ ከቁጥር 1 እንደመጀመሩ ከቁጥር 1 እንጀምር። እናንተ የተባሉትን ቁጥር 1 ላይ ይነግረናል። እናንተ የተባሉት ቁጥር 1 ላይ አሉ። ከእነዚህ የተባሉት ቁጥር 1 ላይ አሉ። ከእነዚህ የተባሉት ቁጥር 1 ላይ አሉ። ምን ይላል? 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ብሎ ነው የሚጀምረው። ስለዚህ እናንተ ያለው ማንን ነው? እነዚህን 12ቱን ነው። ከእነዚህ ብሎ ያለው እነዚህን 12ቱን ነው። ኦኬ ምን አላቸው? ጠርቶስ እንዲያወጧቸው በርኩሳን መናፍስት ላይ ደዌን ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱ ሐዋርያት ስም ይህ ነው ይልና ስም ዝርዝራቸውን ያስቀምጣል። ምን ብሎ? የመጀመሪያው ጴጥሮስ የተባለው ስምዖን ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስ የተባለው ልብድዮስ፣ ቀኖናዊውም ስምዖን፣ ደግሞም አሳልፎ የሰጠው ያስቆሮቱ ይሁዳ ይልና ዝርዝራቸውን ካስቀመጠ በኋላ ሲያዛቸው ትመለከታላችሁ። ምን ብሎ? እነዚህን 12ቱን ማንን የፈራሁት? የአባቱ ልጅ ማንን ነው? እባክህ አስታውሰኝና እንደገና መረጃውን እንዲሰጠኝ ላመቻች። እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም፣ እንዲህ አለ። ምን አለ? እዚህ ጋር ነው ቁልፉ ነገር ያለው ቤተሰብ። ለቁጥር 40 41 እና 42 ትልቁ ነገር ያለው እዚህ ጋር ነው። እዚህ ጋር ሲመለስልህ ቁጥር 41 42 ምን ማለት ነው የሚለው በደንብ ይገባል። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ። አሁን መጨረሻ ላይ በኩትን አስተውለህ ስማ። በከንቱ ተቀብላችሁ በከንቱ ስጡ ምን ማለት ነው? ምን ማለት ነው? ስማ ምን ማለት እንደሆነ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ። ለምን? እሱ ራሱ ይመልሰዋል መጽሐፉ ምን ብሎ? ለሰራተኛ ምግቡ ይገባዋልና። ማን ነው ለሰራተኛ ምግቡን የሚሰጠው? አሁንም እዛው ላይ መልሳለሁ። በምትገቡበት በማናቸውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡ ድረስ ይቅርታ፣ እስክትወጡ ድረስ በዚያ ተቀመጡ። ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይደርስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁ ቃላችሁን ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለጎሞራ ይቀልላችኋል ይላል። ይሄንን እያስረዳ የመጣው መድኃኔ ዓለም ኢየሱስ ክርስቶስ እነዚህ ሰዎች የሚጠቅሱት የሚወዱት ቦታ ላይ ሲደርስ እናንተን የሚቀበል አለ እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል፣ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል።
ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል አለና ምን ማለት ነው መቀበል የሚለውን ሲነግረን ማንም ከነዚህ ከታናናሾች የሚለውን ብዙ ጊዜ በዛ ቤተሰቦች ሲጠቅሱ ምንም የሌላቸው ምስኪኖች፣ ድሆች፣ የሚበሉት የሚለብሱት የሌላቸውን እነሱን ማሰብ እንደሆነ አድርገው ይጠቅሱታል። ኖ እየተናገራለው ስለ ደቀ መዛሙርቱ ነው። ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም። ለምን ይሄን አለ? ምክንያቱም ደቀ መዛሙርቱን ለወንጌል ስርጭት እያላከ ነው። ለወንጌል ስርጭት ሲልካቸው ምንም ነገር እንዳይይዙ ያዘዛቸው ነው። ምንም ነገር ካልያዙ የሚበላ የሚጠጣ ያስፈልጋቸዋል። የሚበላና የሚጠጣ ከየት ያገኛሉ? ጌታን እንደተቀበሉ አድርገው ደቀ መዛሙርቱን መቀበል ጌታን ያባቱ ልጅ አካውንት ቀይረ መተነው እና ግባ አንተ ኮንክ ገስት ላክ እቀበላለሁ። ጌታ እንደተቀበለው አድርጎ ደቀ መዛሙርቱን መቀበል ዋጋ እንዳለው፣ ይሄም ደግሞ በትንሹ በቀዝቃዛ ጽዋ ውሃ ብቻ በትንሹ በጣም ባነስተኛው ማንም ሰው ሊቸግረው በማይችለው ማንም ሰው ጓዳ ላይ በቀላል ሊገኝ በማይችል በውሃ በትንሽ ነገር መቀበል እንዳለብን ሊያስተምር የቀረበ ምንባብ እንጂ ቅዱሳን የሚባሉትን ወይም ጻድቃን የሚባሉትን ወይም መላእክትን ወይም ሰማዕታትን በእነርሱ ስም ደግሶ ማብላት፣ ተስካር ማውጣት የመሳሰሉትን ነገር ማድረግ አይደለም የሚለውን እኔ አላስወረድኩትም። ያባቱ ልጅ ደጋገምከው ኮሜንት ናግባ አልኩ። ወይም ደግሞ ይጻፍ አንድ ቁጥር አስገባውና እስኪ ያለኝ የሚለውን መረጃ ውሃን የማይቋጥር እንደሆነ እንዴት እንደማሳይህ እናያለን። ግን አይቻለሁ ኮሜንትህን። እሺ ፈርቼን ያስወረድኩት በቃ ፈሪ ነኝ እንዳጽፍ ከዚህ በኋላ ፈሪነቴን አምኜልሃለሁ። እና ይሄንን ሊያሳይ የገባ ምንባብ ነው አክሊሉ እንጂ አንተ እንዳሰብከው አይደለም። አንተ አስረዳኝ ብለኸኛል፣ እኔ አስረድቻለሁ አውዱን ጠብቄ ሙሉ ምዕራፉን ተከትዬ። አንተ ስህተት ነው ብለህ ካልክ እስኪ አስረዳኝ። እሺ ይኸውልህ፣ እኔ ደግሞ ሰማሃለሁ። እሺ በዚህ ስህተት ማለት ነው። እሺ አንተ አሁን ሐዋርያቶች አትቀበልም ማለት ነው። እንዴት በለኝ? እንዴት እንዴት ብያለሁ? አይሰማም? ኧረ እንዴት ብያለሁ? አይሰማም? ይሰማል እኮ እንዴት በለኝ አልከኝ። እንዴት ብያለሁ? እሺ ሐዋርያቶች አሁን እነሱ አሁን እንደ እናንተ ከተቀበላችሁ የሐዋርያቶች ዋጋ ወይ የጻድቃን ዋጋ ትቀበላላችኋል ይላል አይደለ? ምናልክ እስኪ ዮሐንስ ወንጌል ምዕራፍ ሐዋርያቶች እነሱ ከቀበልክ እነሱ የሄዱበት እነ ጴጥሮስ እነ ዮሐንስ እነ ዮሐንስ በሄዱበት መንገድ ኢየሱስ ክርስቶስ ከሄደ በኋላ እነ ጴጥሮስ እና ዮሐንስ ወደ ቤተ መቅደስ ሲገባ ድዊ ወይ አንካሳው ሰውዬ ድኗል አይደለ? በእነሱ በእግዚአብሔር ስም እነሱ ሂድ ተነስ፣ በእግዚአብሔር ስም እኛ የምንሰጠው የለንም፣ በእግዚአብሔር ስም ተነስና ሂድ ሲል እነዚህ አንካሳው ሰውዬ ድኗል። ግን አንተ እና ሐዋርያቶች አትቀበልም። ለምን? እነሱ ወደ ቤተ መቅደስ ገቡ እንጂ ወደ አዳራሽ አልገቡም አይደለም? ከምልጃው ወደ ቤተ መቅደስ ከማቴዎስ ወንጌል ወደ ሐዋርያት ሥራ ዘለይክ የማቴዎስ ወንጌልን እንጨርስና አክሊሉ የማቴዎስ ወንጌልን እንጨርስና ከዛ በኋላ ደግሞ ቤተ መቅደስን በተመለከተ ወደ ሐዋርያት ሥራ ሄደን እንጨዋወታለን። ችግር የለውም። ደስ የሚል እሺ። አሁን በዚህ እኛው ማለት ማቴዎስ ላይ ተሳስቻለሁ። አንተ አሁን ለምን መሰለ እነሱን አትቀበልም? ለምን? አሁን አንተ እኔ መጥቼ በዮሐንስ ስም ውሃ አስጠጣኝ ብትል አታስጠጣኝም ማለት ነው። በዮሐንስ ስም ውሃ አጠጡ አልተባልንም እኮ። ይኸውልህ ለምን ሐዋርያቶች ኢየሱስ ክርስቶስ እናንተን የቀበለ እኔ ልካለሁ። ዮሐንስ ወንጌል ላይ ደግሞ ምን ይላል መሰለህ? 20 ላይ እኔን እግዚአብሔር እንደላከ እኔን ደግሞ እናንተን ልካለሁ ይላል። 21 ላይ ሂድና ማንበብ ትችላለህ። እነሱን የላከው እግዚአብሔር እኛን በእነሱ ስም እንጸድቅ ማለት ነው። እነሱን ተቀብለን እነሱ የሚያስተማረው ትምህርት እኛ ትውልድ በዮሐንስ ስም ወይም በደቀ መዛሙርት ስም
ውሃ አጠጡ የሚል ትእዛዝ የቱ ጋር ነው ያለው? እሺ አሁን ኢላይ 12ቱን ሐዋርያቶች ስም አይደለም እታች ውሃ አስጠጡ ያለው ለነሱ? አዎ። እሺ ዮሐንስ ሐዋርያ ነው ሐዋርያ አይደለም? ሐዋርያ ነው። እሺ ዮሐንስ ሐዋርያ ከሆነ 12ቱ አንዱ ሐዋርያ አይደለም እሱ ነው? እሺ ሐዋርያቶች ስም ጻድቃን ሰማዕታቶች ስም ትንሽ ዳንቃ ውሃ ትንሽ ውሃ ብታጠጡ እነሱ ዋጋ ትቀበላላችሁ ይላል አይደለ? እታች ሐዋርያቶች ስም ማለት ነው አይልም? እሺ ምንድነው የምለው? ከነዚህ ከታናናሾች የላከው እግዚአብሔር እነዚህ ሐዋርያቶች ይልኳል ወደ ዓለም ማለት ነው። ሂዱና አስተምሩ ደዌያንም ፈውሱ ብሎ ይልኳል አይደለም? ኢላይ ከዛ ሄዶ እታች ምን ይላል? ከነዚህ ከታናናሾች አስተምሩ ካላቸው በኋላ ምን አላቸው? አስተምሩ ካላ በኋላ ምን አላቸው? አንብብድና ደዌያን አንብብ፣ ራስህ አንብብ። አሁን አንብብ የለን ድዌያን የሚል የለም። እሺ ፈውስ የሚል አለ። ፈውሱ። እሺ ድዌያን ፈውሱ። እንደሱ ካላቸው በኋላ ምን አላቸው ነው ያልኩ። አንብባ ራስህ ምን አለ? አንተ አሁን እነ ዮሐንስ ሐዋርያ አይደለም ካልክ ሐዋርያ እነ ዮሐንስም ዋ ቢያስጠጣ አክሊሉ እነዚህ መናፍቃኑ ምን አረጉህ መሰለ? ጥቅስ ቆርጠህ ማንበብ አስተማሩህ። ይሄ የመናፍቅ ባህሪ ነው። ጥቅስ ቆርጦ ማንበብ የመናፍቅ ባህሪ ነው። ጥቅስ ቆርጠህ አታንብብ። እኔ ከአንድ ጀምሮ ሳስረዳ ዘልዬ አልሄድኩም። አሁን አንተ እንዳልከው ህሙማንን ድዌዎችን ፈውሱ፣ ሙታንን አንሱ፣ ለምጻምን አንጹ፣ አጋንንትን አውጡ ካለ በኋላ ዘሎ ወደ ውሃው ጋር አልሄደም። በከንቱ ተቀብላችሁ በከንቱ ስጡ የሚል አለ። እሱን ለምንድን ነው የምትዘሉት? ለምንድን ነው የምትፈሩት? ምክንያቱም ይሄ መናፍቅ ባህሪ ነው። እማይመች ቆይ ሐሳቤ ልጨርስ። አንተን እድል ሰጥቼ እድሉን አልተጠቀምክበትም። ሐሳቤ ልጨርስ። የመናፍቅ ባህሪ ነው ጥቅስ ቆርጦ ማንበብ። ይህቺ ምንባብ አትመቻቸውም ለመናፍቃኑ። አንተ ላሳሳቱ ለነዛ ለመናፍቃኑ አትመቻቸውም። ምክንያቱስ በከንቱ ተቀበላችሁ በከንቱ ስጡ ካለ በኋላ ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ የሚል ሐሳብ አለ። ለምን? በጊዜው መገበያያው ወርቅ ወይም ብር ወይም ናስ ነው። አሁን እኔ እናንተ እንደምንይዘው ያለ ገንዘብ አይደለም። ቀጥሎስ ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ጫማ ወይም በትር አታገኙ አለ። እዚህ ጋርስ ምንድነው የምንመለከተው? በከረጢት ውስጥ የሚበላ ነገር ይያዛል። እጀ ጠባቡ ቅያሪ ልብስ ነው። ጫማው ቅያሪ ነው። በትር ውሻ ቢመጣብህ የምታባረርበት፣ ሊያጠቃ የሚመጣ ቢኖር የምትከላከልበት ነው። እነዚህን ሁሉ አትያዙ ካለ በኋላ ምን አለ? ለሰራተኛ ምግቡ ይገባዋል አለ። ማን ነው ምግቡን የሚሰጠው? አሁንም እዛው ላይ ነኝ፣ አልሄድኩም፣ አልዘለልኩም። በምትገቡበት በማናቸውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡ ድረስ በዚያ ተቀመጡ። ይሄ ነው መቀበል ማለት። ይሄ ነው መቀበል ማለት። ጨረስ? አልጨረስኩም። እሺ ቀጥል። እና አሁን አንተ አጭሩ መልስ ማለት ነው፣ አንድ መልስ ብቻ ነው በዚህ ጥቅስ ላይ አንተ ካንተ የሚፈልገው ማለት ነው። እየጠበቅኩ ነው። ኢየሱስ ክርስቶስ ከ2000 ዓመት በፊት እኛን አስተምሮ ተሰቅሎ ከድንግል ማርያም ከስጋው ስጋ ከነፍሷ ነፍስ ነስቶ ሞቶ ሄዷል አይደለም? ተነስቶ ማለት ነው። በዛ ሰዓት ያስተማረው ኢየሱስ ክርስቶስ 12ቱን ሐዋርያቶች እያስከተለ እያስተማረ ወንጌሉን እያስተማረ ነበረ። በዚህ ሰዓት እነ ማቴዎስ እነ ማርቆስ ኢየሱስ ክርስቶስ ሲያስተምር እየጻፉ ነበር። ግን ኢየሱስ ክርስቶስ ለነዚህ ሐዋርያቶች ሂዱና ዓለምን አስተምሩ ብሎ ከላከ በኋላ እነዚህ ዓለም ከላከ በኋላ ሰዎቹ ስለማይቀበሉ እነሱን እንደሚቀበል እናንተን የቀበለን እኔን ይቀበላል ይላል። እኔን ይቀበላል ማለት ነው። እናንተን አሁን እኛ ሐዋርያቶችን ከተቀበለን ሐዋርያቶችን ትምህርት ማለት ነው። ሐዋርያቶችን ትምህርት ከተቀበለን ኢየሱስ ክርስቶስን ተቀብለናል ማለት ነው። ገብቶሃል? አንተ ግን ሐዋርያቶችን
ማለት አንተ ቤት አንድ እንግዳ ከመጣ ያ እንግዳ ከቀበልክ እግዚአብሔርን ኢየሱስ ክርስቶስን ተቀብላል ማለት ነው። እሱ ግን አንተ አልቀበልም፣ እኔ እንግዳ መቀበል የለኝም፣ እንግዳ ከቀበልኩት እግዚአብሔር እንደሚቀበል አይቆጥርም። ኢየሱስ ክርስቶስ ቀጥታ ወደ አንተ ቤት መጠጣት አለብኝ ደግሞ ምግብ መቆረስ አለብን ብለህ ነው የምታምነው? ምን አልክ መጨረሻ ላይ ድገመው። ይኸውልህ ምግብ ኢየሱስ አንተ ሐዋርያቶችን አልቀበልም ማለት ይሄ ጻድቃን ወይ ሐዋርያቶችን አልቀበልም ያለው ማለት ይሄን ነገር በጣም ደጋገምከውና ሐሰተኛ ክስ ሆነብህ፣ የውሸት ክስ ሆነብህ። ሐዋርያትን ክሱ ማለት ሐዋርያትን አንተ ሐዋርያቶችን እሺ፣ በቃ እንግዲያውስ እንደዚህ እናውራ። ቆይ እንደዚህ እናውራ። የሐዋርያትንም ሆነ የሐዋርያትን ትምህርት የማትቀበሉት እናንተ ናችሁ። የሐዋርያትን ትምህርት እንደማትቀበሉ ይሄው በማስረጃ አሳይቻለሁ። የሐዋርያቱ ትምህርት የሚለው ጌታችን ኢየሱስ ክርስቶስ የላካቸውን ሰዎች እንደ መልእክተኞች አድርጎ መቀበልና እነሱን ማስተናገር ነው የሚለው። እናንተ ግን እነዚህ ሆዳቸው አምላካቸው የሆኑ መምህራኖቻችሁ ጠላ ተዘጋጅቶ ዳቦ ተቆርሶ በተክለ ሃይማኖት ስም፣ በገብረ መንፈስ ቅዱስ ስም፣ በአርሴማ ስም እነሱ ሆዳቸው እስኪቀላ ድረስ ሆዳቸው እስኪወጠድ ድረስ በልተው ጠጥተው የማቴዎስ ወንጌል ምዕራፍ 10 ቁጥር 41 42ን ስለፈጸምሽ ወለተ እንትና አንቺማ በቃ የእግዚአብሔር መንግስት ሰተትሽ ብለሽ ትገቢያለሽ፣ ምክንያቱም አሁን የተክለ ሃይማኖትን ዋጋ ታገኛለሽ ብለው ስለዋሿችሁ አሁን እሱን ነው እያስተጋባ ያለው። ምንባቡ እንደዛ አይልም። ተረጋጋ። ምንባቡ እንደዛ አይልም። አሁን የምታደርገውን ንገርህ። የምታደርገው ከቁጥር 1 ጀምሮ እያነበብክ ታስረዳኛለህ። ያልኩትኝ እደግመዋለሁ። ከቁጥር 1 ጀምሮ እያነበብክ ታስረዳኛለህ። ያንን በማድረግ ስህተቱ ምንድነው፣ ያንተ ትምህርት ደግሞ ትክክሉ ምንድነው የሚለውን ታሳየኛለህ። ቀጥል። እሱን ነው የምጠብቀው። አሁን ከቁጥር 1 ጀምሮ እያነበብክ ልክ እኔ እንዳደረግኩትኝ አስረዳኝ። ዳይ ምን ቁጥር 1 ላይ ነው የምጀምረው? ጀምረህ አለበለዚያ መናፍቃን መምህራኖችህ የጫኑብህን ነው። አዎ ቡዳው ተደብቀህ አትቀርም፣ አስወርደው። ምክንያቱም በቃ ቀጥሎ አሁን የጠየቅኩት አየህ ይከብደዋል አይደል? ለዛ ነው ከቁጥር 1 ጀምሮ አስረዳኝ። ኧረ አባቴ እኔ ማለት ነው ምንም አይከብደኝ። ቆይ የከፈትኩ ስለሆነ ነው። እሺ በል ቶሎ በል። ሐዋርያቶችን ኢየሱስ ክርስቶስ እንደላከ ነው የሚያስረዳው። ታውቃለህ አይደል? ሐዋርያቶች አላቅም። እኔ አሁን ስለማላቅ አንተ አስረዳኝ። ጥያቄ አትጠይቀኝ፣ ሌላም ነገር አታውራ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ አስረዳኝ። ከቁጥር 1 ጀምሮ እሺ። ጠብቅ። ስንት ሰዓት ልጠብቅ? በሌላ መጽሐፍ ቅዱስ በሌላ ስልክ ላይ እንትን ያርኩ ይችላል። መጽሐፍ ቅዱስ የለህም እንዴ? አልገዛህም? አለ፣ አላበራውም። ማብራት የለም ቤት ውስጥ። ቆይ ስልክ ላይ ያበራ እንደ መብራት ጠፋ። ይኸውልህ አንብብ፣ በራስህ አንብብና እኔ አስረዳለሁ። ያንተ አዲሱ ትርጓሜ ካልሆነ ችግር የለም። ግድ የለም። አዲሱ ትርጓሜ፣ አሮጌ ትርጓሜ፣ በፈለግከው ትርጓሜ አንብበው። በመናፍቃኑ በኦርቶዶክስ የሰማንያ አሐዱን ቢሆን እያነበብክ አስረዳኝ። መናፍቃኑ እኮ አንተ ምንድን እምነትህ ሲጀመር ምንድን ነው? ክርስቲያን። የተኛው ክርስቲያንማ ብሎ ብዙ ሐሰተኛ ነቢዮች ኦርቶዶክስ ውጭ ያለው በሙሉ ክርስቲያን ነው። አሁን ወደ ነጥቡ ሂድ። ኧረ በስመ አብ። ወደ ነጥቡ ሂድ። አንተ አንብብ እስኪ እኔ ልስማ። አስረዳኝ እኮ ነው ያልኩህ። እኔ መቼ የሚያነብልኝ አጣሁ? እኔማ አስረዳው እኮ ሁሉም ነገር አንብቤ ያለው አንብብካ ቅድም በአንብብኩ ምክንያት አስረዳው አይደለ? አንብብ ራስህ አንብብና እኔ አስረዳለሁ ያልኩት እኮ ሐዋርያቶችን አንተ እኔ ሐዋርያቶችን እቀበላለሁ። ጻድቃን በኢየሱስ ስም የሚመጣው እባክህ አሁን ሌላ ስልክ እያወጣህ የአጠገብህ ያለው ወርታች ሲልህ የነበረውን ሰውዬ ስልክ እያወጣህ ነበር። ቶሎ በልና ወርታች ያለውን አንብብልንና አስረዳኝ። አፍት ነው
እረፍት ነው። እዚህ ብዙ ሰው እየጠበቀን ነው። ሰው ስራ ፈቶ አይደለም የሚሄድበት አቶ አይደለም የሆነ ነገር ብማር ብሎ ነው። ጌም ቤት ተቀምጦ መዝናናት ይችላል እኮ። እዚህ ያለው ሊማር ነው። ዳቆን በቃ መጽሐፉን ስታገኝና ስትዘጋጅ ትገባለህ እታችሁን። እስከዛ ድረስ ሌላ ኦርቶዶክሶች ካሉ እነሱ እንቀበላለን። ወንድሞች ተናገሩ። ዳንዬ የምትችል ከሆነ ሰላም በለን። ዳንሻ የሚመች ቦታ አይደለም ማለት ነው። እሺ ቤካይ፣ ኤርሚ፣ ሰናይ ያ ወገኖች አቤት ቴዲ ብቻ በቁም ነገር የጸሎት ርዕስ ልስጣችሁ። እኛ አገር ላይ ከፍተኛ የባህር ላይ የሚነሳ ሃሪኬን የሚባለው አውሎ ንፋስ እየመጣ ነው ወደኛ ጋር። ዛሬ ነው የሚጀምረው። በጸሎት ቤት በምትጸልዩ ሰዓት አስቡን። አጠቃላይ ሀገሪቱን አስቧት። እንደዚህ ሆኖ አያውቅም። ብዙ ጊዜ እንደዚህ አይነት ንፋስ ወደ አሜሪካ አካባቢ ላይ ነው ብዙ የሚሆነው። ይሄ እኛ ፓሲፊክ ሰላማዊ ውቅያኖስ ተብሎ የሚጠራ የፓሲፊክ ኦሽን እንደዚህ ብዙ አይ ቲንክ ብዙ ጊዜ የተወሰነ ነው በእርዝኩዌክ በምናምን እንደዚህ ነው። ያም ጃፓን ላይ ያኔ ነው የታየው። አሁን ግን የኛን ከተማ ሁሉ ጸልየናል። ግን ጸልዩልን፣ የእውነት ስትጸልዩ ጸልዩልን። ዛሬ ላይ ነው። What time, Johnny? What time start the haircut? It's a today 9 o'clock in the night, 9 p.m. night time, yeah? Yeah. ወቅት እየጠበቀ ነው የሚመጣው። ኤርሚ የዛሬ ዓመት ስታወራ የሰማሁ መሰለኝ። የዛሬ ዓመት የተወሰነ መጥቶ እኔ እንግዲህ እዚህ ምድር ላይ እንኳን ከገባው አይ ቲንክ ለሁለተኛ ጊዜ ነው። የባለፈውን በቃ ጌታ ይሄን የኛን ፓርት አሳልፎት ግን ሌሎች ከተሞች ላይ ሄዶ በጣም ጉዳት አድርሷል። ሀገሪቱ ላይ ሰውም ሞቷል፣ ንብረትም ላይ አደጋ እንደዚህ ደርሷል። እና አሁን ግን ይሄ እዚህኛ ያለንበትንም ከተማ ሁሉ ጭምር ይነካል፣ ኖርዙን ክፍል ማለት ነው። ግን ጌታ አዋቂ ነው። በቃ ምድሪቱን በጸሎት አስቧት። እኛም ጸልየናል። ከኖርዝ ፓርት ላይ ነው እየመጣ ያለው። እንደዚህ ያልነበረውም እኔ አሁን ኦልሞስት ወደ 15 ዓመት ሆነኝ። እንደዚህ አይነት ነገር ብዙ አይሰማበትም። እንደዚህ በታሪክ ውስጥም እንደዚህ ብዙ የለውም። ሳይክሎን ነው። ይሄ ባህር ላይ የሚሽከረከረው አውሎ ንፋስ ማለት ነው። ያ ልባችን ሰላም ነው። በጌታ ፊት ጸልየናል። ግን በጸሎት አስቡን ለማለት ነው። ተባርኩ። የቅዱሳን ጸሎት በስራዋ ኃይል እንደምታደርግ በጣም ስለማመን እና ጸጋ ይብዛላችሁ። ተባረኩ። አሜን። ወንድምነት እኛ ምን ጸልያለን፣ እግዚአብሔር ደግሞ ያሻግረዋል። ይህንን አውሎ ንፋስ እንጸልያለን። ወንድምነት ሁላችንም እንጸልየው። አይዟችሁ፣ አትፍሩ፣ እንወዳችኋለን። መጣ ሰውየው ቴታዬ ዳቆን መጣ። ቴዳ ዳቆን መጥቷል።
ከግሎሪ ጋር ካወራ ብዬ እኮ ነው በአዲስ ጉልበት። እሺ አክሊሉ ያውራ ቴዲ ይሄ ማለት ነው ለምን ቆያችሁ? ይታያችኋል አይደል? ይሰማል ወገኖች ወይስ አይሰማም? አዎ ይሰማል። በቃ ይሄ ማለት ነው ሳይክሎን ማለት ጸልዩልን። ተባረኩ። ኢየሱስ የተሽከረከረ ይወጣው አንድ እግዚአብሔር ካለ ለተፈጠረ ነገር ማለት ነው። እሱ ማለት ነው እንደ ድሮ አይደለም። አንተ ተለውጣል አትበለም ብራዘርዬ። ቢለወጥ ኖሮ አንተ በተለወጥክ ነበር። አንተ ሳትለወጥ የሌሎችን ሰዎች ህይወት የለወጠ ተለውጧል ብለህ አትበል። ምንም የተለወጠ ነገር የለም። ያው ብዙ ጊዜ እዚህ ሲነገር ነገርኩ እኮ የምኖርበት ብራዘር በቃ አንተን ያለወጠህ ስርዓት፣ አንተ ማትታዘዝበት ስርዓት ምንም አይጠቅምም ለማለት ነው። ቤካ ወንድምነት እንኳን ደህና መጣህ። ሁሉ ጊዜ በአመት በዓል እንኳን ተዋቸው ኦርቶዶክሶች። አይ ምን ጌታ ይመጣል እኮ ነው እያልኩ ያለው። ንስሐ ግባ፣ መጠጥህን ተው፣ ከኃጢአት ራቅ፣ ከአመፃ፣ ከርኩሰት፣ ከክፋት፣ ከጣዖት አምልኮ፣ ከምንዝርና ራቅ። ምንዝርና ማለት ከሴት ጋር መተኛት ብቻ አይደለም ብራዘር፣ ከጣዖት ጋር የምታደርገው አምልኮ። እንደ ባለፈው እኮ አለን በመጽሐፍቶቻችሁ ያለውን ነገር ስንናገር በማርያም ጉዳይ አትምጡብኝ፣ ከመጣችሁ አጠገቤ ብትሆን በመኪና እሄድብሃለሁ አልከኝ። ይሄ እኮ ምንድነው ማለት ነው? በቃ በውስጥ ከእግዚአብሔር በላይ ጣዖት ስለሆነችብህ ነው። እና እንዲህ አይነት በጣዖትን ከሚያመልክ ትውልድ እንዲህ አይነቱን ጣዖት የሚያመልከውን ትውልድ ወደ እግዚአብሔር ተመለሱ። ሰዓቱ ቀርቧል። የማርያም ጉዳይ ከተነሳ ብዙ ልንነጋገር እንችላለን። ዘመኑ ቀርቧል፣ ንስሐ ግባ ነው ብለን እያልን ያለ ነው። እና ቴንኪው ሮያል። ቶፒክ አላስቀይራችሁ ነው ያው አውሩና ያ በቃ ችግር የለም። ታሙትንም ፈጠን ብላችሁ ብታሙ ይሻላል ይልጣላችሁ። ያ በቃ መልካም እንግዲህ ሰላሙንልን። ቤኪ እንኳን ደህና መጣሁ ወንድምነት። ቤካ አለህ? እሺ ስራ ላይ ከሆነ ነው ዝም የሚለው ብዙ ጊዜ ቤካ እንደዚህ በታንክ ነው የሚሄድብህ ያለም አለ እንግዲህ ስለ ማርያም ጉዳይ። እሺ ብርኪ ወንድምነት እንኳን ደህና መጣ። ለዘጋ ስል ነው የመጣኸው፣ ግን በቆይ ደስ ባለኝ ነበር። አቆይተሃል? አልቆየሁም፣ ግን ባዶ የዘር አለና ከተወሰነ ጊዜ በኋላ ከተወሰነ ደቂቃ ኦልሬዲ ጀምሯል። ይህን ላይቭ ማቋረጥ አለብኝ ጥሩ ስለማይሆን ስቶርም መብረቅም ነገር ምናምን ነገር ስላለ። እሺ ኤርሚ፣ እሺ ተባረኩ። ሰላም ብያለሁ ሁላችንም። የምሻ ስላየው ደስ ብሎኛል። ጆን፣ በሌ፣ ቤካ፣ ክርስቲያን ወንድምቶች የክርስቶስ ኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። ቆንጆ ርዕስ ነው ማንሳት አለብን። በተለይ በወንጌል አማኞች ሳይድ የሚነሱ አንዳንድ ሀሳቦችን እንደ መጽሐፍ ቅዱስ መጥተው እነሱም እንዲወያዩ በዚህ ርዕስ እንገባለን። የጌታ ድል ይሰጠናል። ተባረክ። እንግዲህ ሮያል ለፋሲካ አይዘፈንም ለዳግማዊ ትንሣኤ ነው ብሏል። እሱ ይሄ አዝናንቶኛል ከተናገረው ነገር። ጥሩ ነው። አንድ ሳምንት ዘለል አድርገው መዝፈናቸው ጥሩ ነው። ሆኖ ከሆነ እንደዛ ማለት ነው። ተባረክ። በቃ የርቢ ይረፍታል። አሜን። ተባረክ ወንድምነት። ቴንኪው ወገኖች፣ ቆይታ ብናደርግ ደስ ባለ ነበር። ጌታ ይጠብቃችሁ። ኤርሚ አሜን። ተባረኩ። በጸሎት አስቡ። ተባረኩ። ጆዬ ቴንኪው። ተባረኩ ሁላችሁም ወገኖች። ኤርሚ ብሩክ ሁንልን። ተባረኩ ሁላችሁ ብሩክ